ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዝዳንት ትራምፕ ኢራን የመፈራረስ አደጋ ተጋርጦባታል አሉ። የባህረ ሰላጤው ሀገራት በኢራን ጥቃቶች ዙሪያ ለመምከር ጅዳ ተሰብስበዋል። ሁቲዎች ገለልተኛ አይደለንም በማለት ለኢራንና ለሊባኖስ ያላቸውን ድጋፍ በድጋሜ ማረጋገጣቸው ተሰምቷል። ግብጽ በእስራኤል ድንበር አጠገብ እያደረገች ያለው ወታደራዊ ልምምድ ውጥረት ስለማንገሱም ተሰምቷል። በደቡብ ሱዳን አነስተኛ የመንገደኞች አውሮፕላን ተከስክሶ የ15 ሰዎች ሕይወት ስለማለፉ ተነግሯል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ፕሬዝዳንት ትራምፕ ኢራን የመፈራረስ አደጋ ተጋርጦባታል አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በመፈራረስ ላይ ያለች ሀገር ናት ያሉ ሲሆን ቴህራን ዋሽንግተን በኢራን ወደቦች ላይ ጣለችውን እገዳም በተቻለ ፍጥነት እንድታነሳ መጠየቋንም አንስቷል። የተባበሩት አረብ ኤምሬቶች ኦፔክን ልትለቅ ነው ተብሏል። የተባበሩት አረብ ኤምሬቶች ለ60 ዓመታት ያህል አባል ሆነ የቆየችበትን የነዳጅ አምራች ሀገራት ድርጅት ኦፔክ በመጪው አርብ እንደምትለቅ ይፋ አድርጋለች። በሳውዲ አረቢያ የተሰበሰቡት የባህረ ሰላጤው ሀገራት መሪዎች በክልሉ ላይ ከተፈጸሙት አታላይ ጥቃቶች በኋላ ኢራን እምነትን መልሳ ለመገንባት የሚያስችሉ ጥብቅ ጥረቶችን ለማድረግ ቅድሚያውን መውሰድ አለባት ብለዋል። ደቡብ ሊባኖስ ውስጥ የእርዳታ ሰራተኞች ስለመገደላቸው ታውቋል። እስራኤል በደቡብ ሊባኖስ በፈጸመችው ጥቃት 3 የድንገተኛ አደጋ መከላከል ሰራተኞችን ገድላለች የተባለ ሲሆን የሊባኖሱ ፕሬዝዳንት ጆሴፍ አውን ጥቃቱን ስለማውገዛቸው ተሰምቷል። ሁቲዎች ገለልተኛ አይደለንም በማለት ለኢራንና ለሊባኖስ ያላቸውን ድጋፍ በድጋሚ ያረጋግጡ። የየመን አማጽያን ሁቲዎች አሜሪካ በኦማን ባህረ ሰላጤ የምትፈጽመውን የባህር ላይ ውንብድና ያወገዙ ሲሆን በኢራን የንግድ መርከቦች ላይ የሚፈጸመው ጥቃትና የመርከበኞች እስራት ዓለም አቀፍ ሕግን የሚጥስ ነው ብለዋል። የሁቲ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የአሜሪካ ድርጊት የአቅርቦት ሰንሰለትንና የመርከብ ጉዞን በማስተጓጎል እንዲሁም የምግብና የነዳጅ ዋጋ እንዲጨምር በማድረግ ዓለም ከፍተኛ ዋጋ እንዲከፍል አስገድዶታል ብሏል። ይሁን እንጂ መግለጫው ኢራን በሆርሙዝ ወሽመጥ ላይ ለጣለችው ገደብ ድጋፉን የገለጸ ሲሆን አገራት ራሳቸውን የመከላከልና የጸጥታ ስጋቶችን ለመቋቋም በግዛታቸው የባህር ክልል ውስጥ የባህር ጉዞን የመገደብ መብት አላቸው ሲል አረጋግጧል። መግለጫው አክሎም የመን በኢራን በሊባኖስና በፍልስጤም ላይ የተፈጸመ ያለውን ጥቃት በተመለከተ ገለልተኛ አይደለችም ሲል ያስጠነቀቀ ሲሆን አቋሟም በዚህ ረገድ ግልጽ፣ ይፋዊና ግልጽ ነው ብሏል። የየመንን ዋና ከተማ ሰንዓን ጨምሮ በብዛት ሰው የሚኖርባቸውን አካባቢዎች የሚቆጣጠሩት ሁቲዎች ከኢራን ጋር በተያያዘ ከዚህ ቀደም በእስራኤል ላይ ሚሳኤሎችን የተኮሱ ሲሆን ግጭቱ የሚቀጥል ከሆነ ወደ ቀይ ባህርና ስዊዝ ቦይ የሚወስደውን የባብል ኤል መንደብ ወሽመጥ ሊዘጉ እንደሚችሉ አስጠንቅቋል። የባህረ ሰላጤው ሀገራት በኢራን ጥቃቶች ዙሪያ ለመምከር ጅዳ ላይ ተሰበሰቡ። የባህረ ሰላጤው ሀገራት መሪዎች የኢራን ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ በአካል የሚሳተፉበትን ጉባኤ በጅዳ እያደረጉ ነው ተብሏል። የባህረ ሰላጤው የትብብር ምክር ቤት ጂሲሲ አባል አገራት መሪዎች በኢራን የሚሰነዘሩባቸውን ተደጋጋሚ ሚሳኤልና የድሮን ጥቃቶች ለመመከትና የጋራ ምላሽ ለመንደፍ በሳውዲ አረቢያ አስቸኳይ ስብሰባ ጀምሯል። ሮይተርስ የዜና ምንጮቹን ጠቅሶ እንደዘገበው ይህ ስብሰባ የኢራን ጦርነት ከተቀሰቀሰ ከ2 ወራት በኋላ መሪዎቹ በአካል የተገናኙበት የመጀመሪያው መድረክ ነው። ዋናው አጀንዳውም ባለፉት 2 ወራት በሺዎች የሚቆጠሩ የኢራን ድሮኖችና ሚሳኤሎች በክልሉ አገራት ላይ ላደረሱት ጥፋት የሚሰጠውን የጋራ ምላሽ መወሰን ነው። በአሜሪካና በእስራኤል ጥቃት የተከፈተባት ኢራን ጦርነቱን ወደ ቀጠናው በማስፋት በ6ቱም የባህረ ሰላጤው ሀገራት ላይ ጥቃት መፈጸሟ ይታወሳል። የሳውዲ አረቢያ ብሔራዊ መገናኛ ብዙሃን እንደዘገቡት ለከፍተኛው ምክክር ጅዳ የገቡት የኳታር፣ የኩዌትና የባህሬን መሪዎች የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትሮች ናቸው። ኦማን በጉባኤው ላይ በማን እንደምትወከል እስካሁን በይፋ አልታወቀም። ይህ ስብሰባ የተጠራው በምክር ቤቱ አባላት መካከል መጠነኛ ቅሬታ በነገሰበት በዚህ ወቅት ነው። በተለይ የተባበሩት አረብ ኤምሬቶች ምክር ቤቱ ለተሰነዘሩ ጥቃቶች በቂና ጠንካራ ምላሽ አልሰጠም በሚል ትችት
ስታቀርብ ሰንብታለች። የጅዳው ስብሰባ ይህንን የላላ ትብብር ለማጠናከርና ወጥ የሆነ ወታደራዊ ወይም ዲፕሎማሲያዊ አቋም ለመያዝ ያለመ ነው ተብሏል። ግብጽ በእስራኤል ድንበር አጠገብ እያደረገች ያለው ወታደራዊ ልምምድ ውጥረት አነገሰም። ግብጽ ከሚያዝያ 26 እስከ ሚያዝያ 30 ባለው ጊዜ ውስጥ ከእስራኤል ድንበር በጣም ጥቂት ሜትሮች ርቀት ላይ የጥይት ተኩስ ልምምድ እያካሄደች ትገኛለች። ይህ ልምምድ ከሁለቱ አገሮች ድንበር አጥር በ100 ሜትር ርቀት ላይ መከናወኑ በእስራኤል በኩል ከፍተኛ ስጋትን ፈጥሯል። በድንበር አካባቢ የሚኖሩ እስራኤላውያን ግብጽ የምታደርገው ይህ ልምምድ ከጥቅምት 7ቱ ጥቃት በፊት የነበረውን አይነት ድንገተኛ ጥቃት ሊፈጥር ይችላል የሚል ስጋት አድሮባቸዋል። የእስራኤል መከላከያ ሰራዊት ለልምምዱ እውቅና ቢሰጥም የልምምዱ ቅርበት ግን አደገኛ እንደሆነ ገልጿል። ግብጽ በሲና በረሃ በኩል ታንኮችን፣ የአየር መከላከያ ስርዓቶችንና በርካታ ወታደሮችን እያሰፈረች ትገኛለች ተብሏል። ይህ በሁለቱ ሀገራት መካከል በነበረው የሰላም ስምምነት በካምፕ ዴቪድ አኮርድ ከተፈቀደው በላይ እንደሆነ ተነግሯል። ግብጽ በበኩሏ እነዚህ ወታደራዊ እንቅስቃሴዎች ድንበሯን ከሽብርተኛነትና ከኮንትሮባንድ ለመጠበቅ እንዲሁም በጋዛ በኩል ያለውን አለመረጋጋት ለመቆጣጠር የታለመ መሆኑን ገልጻለች። ምንም እንኳን ግብጽ በይፋ እስራኤልን እወራለሁ ባትልም በጋዛ ውስጥ እየተካሄደ ያለው ጦርነት ግብጽን ከማስቆጣቱ ጋር ሊያያዝ እንደሚችል ተጠቁሟል። ፊላደልፊያ ኮሪደር እስራኤል ይህንን በግብጽ ድንበር አቅራቢያ ላይ ያለውን መሬት ለመቆጣጠር መፈለጓ በግብጽ በኩል እንደ ትልቅ ቀይ መስመር መታየቱ ከግብጽ ዝግጅት ጋር ተያይዟል። በደቡብ ሱዳን አነስተኛ የመንገደኞች አውሮፕላን ተከስክሶ 15 ሰዎች ሞቱ። በደቡብ ሱዳን በደረሰ የአውሮፕላን አደጋ አብራሪውን ጨምሮ ሁሉም ተሳፋሪዎች ሕይወታቸው ማለፉ ተሰምቷል። የአገሪቱ የሲቪል አቪዬሽን ባለስልጣን አነስተኛ አውሮፕላን ውስጥ የነበሩት ሁሉም ተሳፋሪዎችና አብራሪው በአደጋው መሞታቸውን አስታውቋል። አደጋው ወደ ደረሰበት ስፍራ የምርመራ ቡድን የላከ ሲሆን የመጀመሪያ ደረጃ ሪፖርት እንደሚያሳየው የአደጋው መንስኤም ከባድ የአየር ሁኔታ በተለይም እይታን የሚከልል ጭጋግ የተሞላበት ደመና ሊሆን እንደሚችል ተገልጿል። አውሮፕላኑ የተከሰከሰው ከመዲናዋ ጁባ በስተደቡብ ምዕራብ አቅጣጫ 20 ኪሎ ሜትር ርቀት ላይ እንደሆነም ተነግሯል። አውሮፕላኑ የበረራ ግንኙነቱ የተቋረጠው በረራ በጀመረ በ30ኛው ደቂቃ መሆኑ ተነግሯል። በአውሮፕላን ውስጥ አብራሪውን ጨምሮ በድምሩ 15 ሰዎች ነበሩ። ከነዚህ መካከል የደቡብ ሱዳን ዜጎች 13 ሲሆኑ ቀሪዎቹ ሁለቱ ደግሞ ኬንያውያን ናቸው ተብሏል። ሁሉም በአደጋው የተነሳ ሕይወታቸውን አጥተዋል። ሴስና 208 ካራቫን የተባለችው ይህች አውሮፕላን የሲትሊንክ አቪዬሽን ንብረት ናት። ደቡብ ሱዳን ደካማ የሚባል የትራንስፖርት ስርዓት ያላት ሲሆን መልካም የሚባል የበረራ ታሪክም የላትም። እንደ አውሮፓውያን አቆጣጠር በ2011 አገሪቱ ነፃነቷን ካገኘች በኋላ ይህኛው የአውሮፕላን አደጋ ለ55ኛ ጊዜ በደቡብ ሱዳን ምድር የተከሰተ እንደሆነ ሪፖርቶች ጠቁመዋል። እስራኤል የተሰረቀ እህል ከሩሲያ እየገዛች ነው ሲሉ ፕሬዝዳንት ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ትላንት ባወጡት መግለጫ ሩሲያ በኃይል ከያዘቻቸው የዩክሬን ግዛቶች እህል እየሰበሰበች ለውጭ ገበያ እያቀረበች መሆኗን አስታውቋል። እነዚህን የተሰረቁ ያሏቸውን እህሎች እስራኤል እየገዛች መሆኑን የጠቀሱት ዘለንስኪ በአሁኑ ወቅትም ይህንን እህል የጫነ መርከብ እስራኤል ወደብ መድረሱን ገልጸዋል። ዩክሬን እንደዚህ አይነት ድርጊት እንዳይፈጸም አግባብነት ባለው የዲፕሎማሲ መስመር ግንኙነት እያደረገች መሆኗንም ጨምረው ገልጸዋል። ይህ አይነቱ ማጭበርበር የእስራኤልን ሕግ ጭምር የሚጥስ ነው ያሉት ዘለንስኪ ይህንን እህል በሚያጓጉዙ ግለሰቦችና ድርጅቶች ላይ ዩክሬን ማዕቀብ ለመጣል በዝግጅት ላይ እንደምትገኝ አብራርተዋል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።